ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ሰብስክራይብ ማድረግ አይዘንጋ። የህወሓት ፖለቲካ እየከረረ ሂዷለኝ። ምርጫ ቦርድ እሰርዛለሁ ቢሉም የስድስት ወር አፈጻጸም እየገመገምኩ ነው ብሏለኝ። የምናየው ይሆናል። የኢትዮጵያ መንግስት በመሬቱና በዜጎች ላይ ዝምታውን መርጧል። ይህንንም ይዘናል። የፓርላማ አባሉ ጎዳና ላይ ተገድለው ተገኝተዋል። መንግስት የጠራውን ስብሰባ የፖለቲካ ፓርቲዎች ተቃውሞታል። ሁሉንም በዝርዝር ይዘናል፣ እንደሚከተለው ይቀርባል። አብራችሁን ቆዩ። የህወሓት ፖለቲካ ዙሩ እየከረረ ሂዷለኝ። ሁላቸውም በአቋማቸው እንደጸኑ ነው። ከጠቅላይ ሚኒስትር ጀምሮ ምርጫ ቦርድም ይሁን እነጌታቸው ረዳ ደብረጽዮንን ጨምሮ ያሉተኝ ከትላንትናው ክረምት ላይ ነው። ዛሬ ላይም ሁላቸውም ለመማር ዝግጁ አይደሉም። ትላንት መስዋዕት ያስከፈላቸው የለየለት ልዩነት ኑሯቸው ሳይሆን እኔ ያሸንፋለሁ የሚል ስሜት ዛሬም እየተከተላቸው የመጣ ይመስላል። ህወሓት ጎታችና ተላላኪ ናቸው ያላቸውን አመራሮች ሸኝቷል። ዛሬ ላይ ተመሳሳይ ሀሳብ ያላቸውን የድርጅቱ ሰዎች መሪያቸውን ዶክተር ደብረጽዮንን አድርገው ቀጥለዋል። ምርጫ ቦርድ እንቅስቃሴ እንዳያደርግ ለ3 ወራት አግጃለሁ ቢልም በህወሓት በኩል ግን አድማጭ አላገኘም። ህወሓት ከፓርቲነት ሊሰረዝ በጣት የሚቆጠሩ ቀናት ቀርተውታል። ዛሬም ላይ ግን በአቋሙ እንደጸና ነው። ዛሬ ላይ ህወሓት ግንቦት 5 ስለመሰረዙ ሳይሆን የሰራቸውን ስራዎች እወቁልኝ በማለት የ6 ወር አፈጻጸሙን በመቀሌ ከአባላቶች ጋር እየገመገምኩ ነውም እያለ ነው። በዚህ የ6 ወር የስራ አፈጻጸም ግምገማ ጠንከር ያለ የቀጣይ አቅጣጫም ይቀመጣል ተብሎ ይጠበቃል። ከህወሓት ህጋዊነት ጋር በተያያዘ ምርጫ ቦርድም ይሁን ጠቅላይ ሚኒስትሩ ቲፒኤልኤፍም በአቋማቸው እንደጸኑ ነው። የኢትዮጵያ መንግስት በመሬቱና በዜጎች ላይ ዝምታውንም መርጧለኝ። አገዛዙ ከሉዓላዊነት ይልቅ ፖለቲካና ወንበር ያስጨንቀዋል። ለዛም ነው ለእርስ በርስ ጦርነት ከመድፍ እስከ ሞርታርና ድሮን እየተጠቀመ ንጹሃንን በጀምላ እየጨፈጨፈ ያለው። በጅቡቲ የሚገኙ ተወልደ ኢትዮጵያውያንና በደቡብ ሱዳን ያሉ ዜጎችና መሬቱ ምን ላይ ነው የሚለውን እናያለን። በሀገረ ጅቡቲ የሚገኙ ተወልደ ኢትዮጵያውያን ካሳለፍነው ሳምንት ጀምሮ ጅቡቲን ለቃችሁ ውጡ በሚል ወከባና እንግልት እየደረሰባቸው ነው። የአድማጭ ያለህም እያሉ ነው። የኢትዮጵያ መንግስት ከዚህ ጋር በተያያዘ ግን ያለው ነገር የለም። ከትላንት ጀምሮ ደግሞ ቢሉከን በሚባል የኢትዮጵያ ግዛት በደቡብ ሱዳን አጎራባች የሆነው የኢትዮጵያ ጋምቤላ መሬትን ደቡብ ሱዳን ዘልቃ በመግባት የአንድ ወረዳ መሬትንም ተቆጣጥራለች። በደቡብ ሱዳን የተደፈረው የሀገራችን ሉዓላዊነት ተራ ታጣቂዎች ናቸው ሊባሉ የማይችሉ ገና ከመግባታቸው የኢትዮጵያን ሰንደቅ ዓላማ አውርደው የራሳቸውን የደቡብ ሱዳን ሰንደቅ ዓላማ ማውለበለባቸው ደግሞ ሌላ ንቀት ሆኖም አግኝተነዋል። በሱዳንና በደቡብ ሱዳን የኢትዮጵያ መሬት መወሰድ አዲስ አይደለም። በጅቡቲ ተወልደ ኢትዮጵያውያን በድሮን መደብደቡም የሚዘነጋ አይደለም። ዛሬ ላይ የኢትዮጵያ መንግስት ለነገሩ አስተያየት ከመስጠትም ተቆጥቧል። ትላንት በሱዳን የተወረሰውን የኢትዮጵያ መሬት በንግግር እንፈተዋለን የሚል ለዘብ ያለ ቃል ተናግረው ሲያልፉት፣ በደቡብ ሱዳን እየተገፋ ያለውን የኢትዮጵያ መሬት ደግሞ የሙርሌ ውስን ታጣቂዎች ናቸው በንግግር እንፈተዋለን በማለት የፌዝ ንግግራቸውንም ቀጥለውበታል። መንግስት የጠራውን ስብሰባ የፖለቲካ ፓርቲዎች ተቃውሞታል። በወላይታ ዞን ሁሉን አሳታፊ ህዝባዊ አንድነት የልማትና የመልካም አስተዳደር ኮንፈረንስ የተባለለት ጉባኤ በወላይታ እየተካሄደ ነው። የመድረኩ አዘጋጅ ነው የዞኑ አስተዳደር ሁሉንም የህብረተሰብ ክፍሎች እያሳተፍኩ ነው ቢልም የፖለቲካ ፓርቲ አባላቶች ግን አልተሳተፍንም ሲሉ ለሚዲያ ድምጻቸውን ሰጥተዋል። በዞኑ የሚንቀሳቀሱ የፖለቲካ ፓርቲዎች እኛ አልተሳተፍንም ሲሉ ውድቅ አድርገውታል። በወላይታ የሚንቀሳቀሱ የፖለቲካ ፓርቲዎች ከዚህ በፊት ከዞኑ ጋር በነበረን ውይይት የእርቅ መድረክ እንዲዘጋጅ ተግባብተን ብንለያይም ዛሬ ላይ ግን ዞኑ እኛን ያገለለ ስብሰባ እያካሄደ ነው ብለውታል። በአጠቃላይ የፖለቲካ ፓርቲዎች ይህ ውይይት የህዝብን ችግር አይፈታም፣ ለግለሰቦች አጀንዳ ለመስጠት ካልሆነ በስተቀር ህዝባዊ አንድነት አሊያም ልማት አያመጣም ሲሉም ጠንከር ያለ ትችት ሰንዝረውበታል።
የፓርላማ አባሉ ጎዳና ላይ ተገድለው ተገኙ። የፓርላማ አባሉ በተጨናነቀ የአስፓልት መንገድ በነበሩበት ወቅት ነው ግድያው የተፈጸመው። የኬንያው የፓርላማ አባል በሀገሪቱ መዲና ናይሮቢ ተገድለው የተገኙ ሲሆን የፓርላማ አባሉ ሲሞት የግል ጠባቂዎችና የግል ሹፌሩ ግን አለመገደላቸው ደግሞ ነገሩን ውስብስብ አድርጎታል። የፓርላማ አባሉ መኪናቸው የመንገድ መብራት ላይ ቆሞ በነበረበት ወቅት ከአጠገቡ እያሽከረከረ በነበረ ሞተረኛ በተተኮሰ ጥይት እንደተመቱ የተነገረላቸው የፓርለስ ዌሮ ገዳይ ሞተረኛ ግን በሰዓቱ ማምለጡም ተነግሯል። ከፓርላማ አባሉ አሟሟት ጋር በተያያዘ ፖሊስ ማብራሪያ ባይሰጥበትም የታለመና የታቀደ ሲል ግን ገልጾታል። የፓርላማ አባሉ ለሕይወታቸው ሲሰጉ እንደነበረ ከመሞታቸው በፊት ተናግረዋል በማለትም ዘገባዎች አመላክተዋል። የኬንያው ፕሬዝዳንት ከጉዳዩ ጋር በተያያዘ የተሰማቸውን ስሜት የገለጹ ሲሆን ፕሬዝዳንቱ ዊልያም ሩቶ ወንጀለኞችን ለፍርድ ለማቆም የተሟላ ምርመራ እንዲደረግም ጠይቀዋል። ባሳለፍነው ሳምንት ለቀብር ወደ ሮም ቫቲካን መሄዳቸውን ተከትሎ የኬንያው ፕሬዝዳንት ዊልያም ሩቶ በተለያዩ የሀገሪቱ ዜጎች የገንዘብ ብክነት በማለት ተቃውሞ ተነስቶባቸው እንደነበረም መገናኛ ብዙሃኖች ዘግበውታል። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላዳመጣችሁን እናመሰግናለን።